አንድ ስኳር መገላገል የፈለገ ሰው የገብስ ዳቦ ይበላል። ያው ካንተ ከተከታተልኩ ጀምሮ ራሱ የሆነ ለውጥ አለኝ ሳላገኝ እንዲህ በምታወራው ነገር ማለት ነው። እና እኔ እድሜ 42 ነው። ኪሎዬ ደግሞ 78 ነበር። አሁን እንኳን 74 ገብቻለሁኝ። አሁን ይሄን ሰሞን ቁመቴ ሜትር ከ67 ነው። የምወስደው መድኃኒት ግላማይድ ከምግብ በፊት 2 ሚሊዮን እና ምንድነው ግሊፎር 850 ግራም ነው የምወስደው። ግን ስኳሬ በምንም ታምር አይስተካከልም። የሚገርምህ ከፈለገ 250 ይገባል፣ ከፈለገ 300 ይሆናል። አሁን ዛሬ ደግሞ በጣም ገርሞኛል። ሰሞኑን ትንሽ ምግብ አስተካክያለሁ ካንተ ተምሬና 180 ገብቷል። ግን ሰውነቴ ሁሉ ቀንሰው ቦርጬ ብቻውን ቁጭ ብሏል። የሚገርምህ ግሬ ቅጥነቱን ልነግርህ አልችልም። ከላይ ሰውነቴ በጣም ቀጭን ነው፣ ቦርጬ ግን ቁጭ እንዳለ ነው በቃ። እና እንዴት እንደሆነ አላውቅም። ይሄን ሰሞን ትንሽ ምግቤን አስተካክዬ ትንሽ ቦርጬ መቀነስ ነገር አለ መሰለኝ። አሁን ይሄን ሰሞን ደግሞ እስቲ ነው አሁን ዋናው ነገር እጅግ አደንቅሻል። ሙከራ እያደረግሽ ነው። አመጋገብሽን ቀይረሻል። 200 300 የነበረው ስኳርሽ 180 ገብቶ በጣም ተገርመሻል። እንደሚሆን እያየሽ ነው። ይሆናል እሱ አንተን ካየው ጀምሮ እናግዝሻለን። ፕሮሚስ፣ ምንም ችግር የለውም። ግን ቁልፉ ነገር ሰዎች ከአንቺ መንገድ ይማራሉ። ገብቶሻል? ከአንቺ መንገድ ምንድነው የሚማሩት? ክብደትሽን እንግዲህ አንቺ ያስብ። እኔ የማወራው ክብደት ቅነሳ አይደለም። እኔ የማወራው አንቺ እየተገነባሽ ፋት ሴሎችሽን ሽሪት ማድረግ ይቻላል፣ ማጥፋት ይቻላል ነው አይደለም የማወራው። ሮንግ በሆነ ቦታ ላይ ያለውን ፋት ማጥፋት ይቻላል ነው የማወራው። እሱ ማት ብለን ግን ብዙዎቻችን መንገድ እየተጎዳን ነው። ይሄን ነው ሳውራን ብሎ ሰምተሽ ከሆነና ምን አድርገሽ ነው የቀነስሽው? አቀናነስሽ ምን እየበላሽ ነበር የቀነስሽው? እሱ ቦታ ብትነግሪን የቱ ጋር ክሰት እንዳለ እናውቃለን። እሺ ልንገርሽ። እሱ ነገር ምን ሆነ መሰለ፣ አሁን ከአንተ ከመከታተል ከጀመርኩ ጀምሮ ዘይትና እንጀራ ተውኩ። በቃ ይሄን ሰሞን ማለት ነው። በዚህ ጾም ከገባ ጀምሮ ዘይትና እንጀራ እርግፍ አድርጌ ተውኩኝ። በቃ ምበላው ባቄላ ቀቅዬ እበላለሁኝ፣ በአቮካዶ ድፍን ምስር እበላለሁ፣ አልፎ አልፎ በትኩስ እንጀራ በትንሽዬ፣ ወይም ደግሞ በገብስ ዳቦ እበላለሁ። በብዛት ግን አሁን ቀለብ የሆነው አቮካዶ በዳቦ ነው፣ ባቄላ ነው። አሁን በፍጥነት ኪሎ በዚህ ጾም ከገባ ጀምሮ በዚህ ቀን ውስጥ ባሉት ጊዜ ውስጥ 4 ኪሎ ቀነስኩ። 78 ነበርኩ 74 ገባሁ ትናንትና ተመዝኜ ማለት ነው። ስኳሬም የዛን ያህል ነው የቀነሰው። ቦርጬም ትንሽ ቀንሷል። እንደ ድሮ አይደለም፣ ንፍት ያለ አይደለም፣ ትንሽ ገባ ብሏል። ማጅራት ላይ የነበረ የሆነ ትልቅ ቁጭ ያለ ስጋ ነበር፣ እሱ ጥፍት ብሏል። ይሄ ሆነው ዘይትና እንጀራን ያቆምኩት። እንጀራ ግን አላቆምኩም። ምሳሌ ትንሽ እየበላሽ እና ያ ወክ ደግሞ አረጋለሁኝ። ወክ በጣም እሄዳለሁ፣ በጣም ረጅም ማታ ከ11 ሰዓት በኋላ ጀምሬ እስከ 1 ሰዓት ባለ ጊዜ። ጎበዝ አለሽ። ይሰማል? አይሰማም? አሁን ይሰማኛል። አሁን ይሰማል። እንደገባኝ ከሆነ በፊት የቀነስሽበት መንገድ ነው ቦርጭሽ ለብቻ እንዲቀር ያደረገው። በፊት ኪሎ ለመቀነስ ሞክረሻል ከዚህ በፊት? አይ አልሞከርኩም። ራሱ ስኳሩ ሲይዘኝ ራሱ ያወቅኩት በኪሎ መውረድ ነው። ራሱ ስኳር ሲይዘኝ 83 ኪሎ ነበርኩኝና ወርጄ 78 ገባሁኝ በፍጥነት ማለት ነው። ከዛ በጣም ገረጣሁኝ። በቃ በጣም ከሰውነት ተራወጣውና ደስ የማይል ስሜት ሲሰማኝ ሐኪም ቤት ሄጄ ነው ስኳር ራሱ እንዳለብኝ ያወቅኩት እንጂ ከዛ ፊት እኔ ስኳር ለመቀነስ ጮማ በጣም ነበር የምወደው። ቅቤ በጣም እወዳለሁ። ስጋ ከበላው ጮማ ነው የምበላው፣ ቅባት ከበላው ቅቤ ነው የምበላው በቃ። እና በጣም ጣፋጭ ነገር እወዳለሁ። እንደዚህ አይነት ነገር ውስጥ ነበርኩኝ እና ስኳር እንደያዘኝ ያወቅኩት እኔ በኪሎ የመቀነስ ነው። አሁን ግን ቶታሊ ቅባት የሚባል በጣም ጠልቻለሁ። ምክንያቱም ገዳይ እንደሆነ አወቅኩት። ጮማን በጣም ጠልቻለሁኝ። ስጋ በአጠቃላይ ጠላሁኝ። እንደውም አሁን ቅርብ ጊዜ ዘይትም አሁን ደግሞ በጣም ዘይት ተውኩ። አሁን ልጄ የመጀመሪያ ልጅ ስፖርተኛ ነውና የሚበላች ምግቦች አሉ። ይሄ ጡንቻ መገንባት፣ ጮማን ማቅለጥ የሚል ፕሪንሲፕል አለው ልጄ እና እሱን መከተል ጀመርኩ። በቃ እሱ
በፊትም እኮ ብለሽ ነው ማሚዬ ምናምን ይለኛል። ባቄላ ለሱ ይቀቀላል፣ ምስር ለሱ ይቀቀላል፣ አኩሪ አተር ለሱ ይቀቀላል። አብሬ እበላለሁ ከሱ ጋር። አቮካዶም እንደዛው ከሱ ጋር እበላለሁ። አሁን በሚገርምህ ፊቴ ጥርት ብሎ ሰውነቴ የሆነ ተስቀቀለል ያለ ሆኖ ኪሎዬ ቀነሰ፣ ቦርጬም ትንሽ ቀነሰ። አሁን ዛሬ ደግሞ የሚገርምህ እንትኔን ስለካው ስኳሬ 182 ነው እና በጣም ገረመኝ። ዋናው ነው እዛ ላይ ዶክተር እኔ አንተን በጣም ነው የምከታተልህ፣ እንዴት እንደምመርቅህ እንዴት። ምክንያቱም እኔ የተገለጸልኝ እኔ አንተን ማየት ከጀመርኩ ነው የሆነ አንድ ቀን የመጣልኝ ቲክቶክ ላይ ስገልጽና መከተል ጀመርኩኝ። ምክንያቱም የራሴ ፔን ስለሆነ አንተን መከተል ከጀመርኩ ጀምሮ ነው በቃ የሆነ የተገለጸልኝ እንጂ በፊት በቃ ስኳር በሽተኛ ኪኒን እያዋጠ የሚኖር ነው አድርጌ የማስበው የነበረው። እና እድሜ ስጥ በቃ ባንተ ነው የተቀየርኩት። እና ከዚህ በኋላ ምን ላስተካከል፣ ምን ትመክረኛለህ? አሁን ደግሞ ገብቻ አግኝቻለሁ፣ ደስ ብሎኛል። ሶስተኛው ልጅሽ ለምንድን ነው ግን ባቄላ የሚበላው? ከባቄላ እኮ ሻል ያሉ አሉ አይደል? ጡንቻ የሚገነቡ ሻል ያሉ ምግቦች እያሉ ለምንድን ነው ባቄላ የሚበላው? ጾመኛ ነው ልጅሽ ማለት እሱ ጾም ነው። አሁን ጾም ስለሆነ ስለምን ጾም ገባኝ። ዛሬ ምን በላሽ? ጾም ስለሆነ ነው እሱ እንደዚህ የሚያበላኝ እንጂ አሁን ዛሬ ጠዋት በገብስ ዳቦ አቮካዶ በላሁና ባቄላ ደግሞ ትንሽ ከጎኑ አድርጌ በላሁ። በገብስ ዳቦ ስለ ገብስ ዳቦ እናወራለን። ስናወራ ሰምተሻል? አንድ ስኳር መገላገል የፈለገ ሰው የገብስ ዳቦ ይበላል። ከስኳር መገላገል የፈለገ ሰው የገብስ ዳቦ ይበላል ወይ? ምን አልከኝ? የገብስ ዳቦ እየበሉ ከስኳር እኔ ምን አውቄ? የገብስ ዳቦ ቆንጆ ነው ሲባል ሰምቼ አይበላም እንዴ ዶክተር? የገብስ ዳቦ ከስኳር ጋር ለሚኖር ሰው መድኃኒት እየዋጠ ከስኳር ጋር ተስማምቶ የሚኖር ሰው ይባላል ነው እንግዲህ እንበል። አንቺ ሐሳብሽ እንደሱ ነው እንዴ? ከስኳር ጋር መኖር ነው እንዴ ሐሳብሽ? የገብስ ዳቦ ከዋጥሽ ከስኳር ጋር ነው እንድትኖሪ ነው የሚያደርግሽ እና የገብስ ዳቦ አይበላም። እሺ አንድ ነገር እሺ የበላው ነው አልሽኝ? እንደዛ ነው የሰማሁት። አልፎ አልፎ የሆነ ትኩስ ነገር ትኩስ እንጀራ ሳይ አልፎ በሳምንት አንዴ ምናምን በላለሁኝ አንዳንድ ቁርጥ። የት ልታረጊው ነው እንጂ ላንቺ ይኸውልሽ የገብስ ዳቦም እንጀራም ላንቺ እኮ አንድ ነው። ገብቶሻል? ስማቸው እኮ ነው የሚለያየው። ገብቶሻል? ሰውነት ስኳር እኮ መቀበል አይችልም። የገብስ ዳቦ ወደ ስኳር ይቀየራል፣ እንጀራውን ስኳር ይቀየራል። ሰውነትሽ ደግሞ ስኳር አልቀበልም ብሎ እኮ ነው ደምሽ ላይ አሁን ስኳር ይተካዋለለ ያለ ወደ ሰውነቱ ስኳር እኮ ነው መሄጃ ያጣው። ገባሽ? ወደ ሰውነት መሄድ የነበረበት ስኳር መሄጃ አጣው። 300 ሁሉ ስኳር ደምሽ ላይ ተንቀዋለለ ያለው። የልጅሽ እስቲ ነገ ስኳርሽን ቼክ ስታደርጊ የልጅሽን ስኳር ቼክ አድርጊ። ገብስ ዳቦ ከበላ በኋላ ያንቺንም ገብስ ዳቦ ከበላሽ በኋላ ቼክ አድርጊ። ለምንድን ነው ያንቺ 300 ሆኖ የልጅሽ ገብስ ዳቦ በልቶ ከሁለት ሰዓት በኋላ ስኳር 85 የሚሆነው ለምንድን ነው? ገባሽ? እኩል ዳቦ ነው የበላችሁት። የልጅሽ ሰውነት ወዲያው ይቀበላል ያንን ስኳር። ያንቺስ ሰውነትሽ እምቢ ስላለ አልቀበልም ብሎ ስለሞላ ሙሉ ነው ያንቺ። ያ ሁሉ ስኳር ደምሽ ላይ ይተንቀዋለለ ይውላል። ቁርስም እሱም ስትበይ፣ እንጀራ ስትበይ፣ ምሳም እንጀራ ስትበይ፣ እራትም ስትበይ ምን ይሆናል? ያ ሁሉ ከፍ ያለ ስኳር አይንሽን እየጎዳ ይሄዳል፣ ኩላሊትሽን እየጎዳ ይሄዳል፣ ያስረጭሻል፣ ያስገረጅፍሻል፣ ለብዙ በሽታዎች ያጋልጥሻል ነው እያልኩሽ እኮ ያለሁት። ያንቺ ሰውነት ነው ፌል ያደረገው። ያንቺ ሰውነት ሙሉ በቃ ሞላ አልቀበልም ብሎ ባለበት ለምንድን ነው እንጀራ ትንሽ በሳምንት አንዴ እያልሽ መከራችንን የምታበይ? ኦኬ ገብቶሻል አይደለም? ስለዚህ አሁን ጾመኛ ስለሆንሽ አሳም ስለማትበይ አሳም አትበይ። አልበላም። አንደኛ ነገር ከሐኪሞችሽ ጋር ዶክተር አልበላም። ይኸውልሽ ወይ እኛን ጆይን አድርጊ ወይ ከሐኪሞችሽ ጋር ተነጋገሪና መድኃኒትሽ መቀነስ አለበት። መድኃኒትሽ ካልተቀነሰ አሁን ማውራልሽ ምግብ የምትበይ ከሆነ ስኳርሽ በጣም ሊወርድ ይችላል። በጣም ይወርዳል ስኳርሽ እና እንዳትጎጂ ከሐኪሞች ጋር መነጋገርሽ እንዳትረሺ። ገባ? እሺ ዶክተርዬ። አሁን ጾሙ እስኪፈታ ድረስ
እነ ቶፉ ሲባል ሰምተሻል? አዎ ቶፉ ብዙ ጊዜ የኛ ቲም ላይ ስንለጥፍ አላየሽም? ቶፉ ሲባል አለ፣ ቤትም ይዘጋጃል። ቶፉን አድርጊ፣ የፍን ምስሩን፣ ባቄላውን፣ ቦሎቄውን። እሺ ይሄን ይያያል አትክልት ጋር አትክልት ላይ በደንብ ተጠብቆ። ታዲያ አቮካዶና እንጀራውን በምን ልብላው? ምን አልሽኝ? ማለት ገብስ ዳቦና እንጀራው ከቆመ በምን ልብላው? ለምሳሌ ገብስ እንትኑን ምንድነው ባቄላውን ምንድነው ምስሩ በምን ልብላው? ማንኪያ የለም እናንተ ቤት? እሺ በማንኪያ ነው የምንበላው እኛ። ለምን እኮ ነው የምልሽ። አቤት እንዴት ደስ እንደምን ይኸውልሽ፣ ምስሩን በደንብ አድርገሽ ትቀቂና በደንብ ዘይት አልበላም ሳይሆን ዘይት ቀንሱ ነው ያልኩት እንጂ ዘይት የሚባል ነገር አታርጊ አላልኩሽም። ምግብ ዘይት ካይልሽ የሚበላው አስቀጥይም እኮ ገባሽ? ስለዚህ አርጊ ተወሰነ አማውንት እሱም በማንኪያ ትታርገሽ በማንኪያ ከጠገብሽ በኋላ ጎመንሽንም አምጪና በማንኪያ በማንኪያ እምቢ ካለ ጎመን በእጅም እኮ ይያዛል። በእጅም ገባሽ? ይሄን አርጊ። ይሄን ስታደርጊ እመኚኝ በአጭር ጊዜ ሁሉ ነገርሽ ይስተካከል። እንዳልኩሽ ስኳርሽ ቶሎ ስለሚወርድ ከሐኪሞችሽ ጋር ተነጋገሪና መድኃኒት ቶሎ የተቀነሰ መሄድ መቻል አለበት። በግል ደግሞ እንድናግዝሽ እሺ ነው እነ ፍቅርን